ካሪቡ አውቶሞቲቭ ፕሮግራማችንን እየተከታተላችሁ ትገኛላችሁ ተመልካቾቻችን በዛሬው ዝግጅታችን ስለ አዲሱ የትራፊክ መቆጣጠሪያ ደንብ ያነሳን ከናንተ ጋር ቆይታ እናደርጋለን ከኔ ጋር እዚህ ስቱዲዮ ከአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ ቁጥጥር ክፍል ዳይሬክተር አብሮኝ ተገኝተዋል እንግዳችን እንኳን ወደ ካሪቡ አውቶሞቲቭ ፕሮግራማችን በደህና መጡ እንኳን ደህና ቆያችሁልኝ እስቲ በቅድሚያ ለተመልካቾች ራስዎን ያስተዋውቁልኝ አያለው አቲሳ እባላለሁ የስራ ድርሻ በአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተሬት ዳይሬክተር ነኝ አመሰግናለሁ አቶ አያሌው አዲሱ የትራፊክ መቆጣጠሪያ ደንብ ተግባር ላይ ውሏል በቅርቡ ይሄ ደንብ ተግባር ላይ ከዋለ በኋላ ደግሞ የተለያዩ አሽከርካሪዎች የተለያዩ የህብረተሰብ ክፍሎች የራሳቸውን አስተያየት ሰጥተውበታል አንዳንድ ሰዎች እዚህ ደንብ ላይ የቅጣቱ መጠን የዋጋው መጠን በዛ ይላሉ ከሱን ጀምር እንደምታወቀው ቀደም ሲል በስራ ላይ የነበረው የትራፊክ መቆጣጠሪያ ደንብ ተሽሮ በአዲስ ደንብ ተተክቷል ምንም እንኳን ደንቡ በሀገር አቀፍ ደረጃ ተግባራዊ የሚደረግ ደንብ ቢሆንም በከተማችን አዲስ አበባ ከጥር 1 ጀምሮ አዲሱን ደንብ ተግባራዊ ማድረግ ተጀምሯል ደንቡን ተግባራዊ በማድረግ ሂደት ውስጥ በርካታ ጥያቄዎች አስተያየቶች በአሉታዊም በአዎንታዊም ተነስተዋል ከነዚህ ውስጥ አንዱና ዋነኛው የገንዘብ ቅጣት መጠኑ ከፍተኛ ነው የሚል ጥያቄ በተደጋጋሚ ይነሳል በርግጥ የገንዘብ መጠኑ ቀደም ሲል ከነበረው የህግ ማቀፍ አንፃር ስታይ በጣም በብዙ ፐርሰንት ከፍ ያለበት ሁኔታ አለ ይሄ ብዙ የሚያጠያይቅ አይደለም የገንዘብ መጠኑ ከፍተኛ ነው ግን ይሄ የገንዘብ መጠን ከፍ እንዲል ሲደረግ በስተጀርባ ያለውን ነገር በደንብ ማየት ያስፈልጋል ቀደም ሲል በስራ ላይ የነበረው የህግ ማቀፍ ተግባራዊ ሲደረግ ከ4 አመት በላይ ቆይቷል በተለይም ደንብ ቁጥር 395 ዝባር 2009 ከ4 እስከ 5 አመት አካባቢ አገልግሎት ሰጥቷል እሱ ደንብ ተግባራዊ ሲደረግ በአፈጻጸም ሂደት ያጋጠሙ በርካታ ነጥቦች አሉ በተለይም በቅጣት ደረጃ የተቀመጡ ድንጋጌዎች አስተማሪ ባለመሆናቸው የትራፊክ ህጎች መከበር በሚገባቸው ልክ ሊከበሩ ባለመቻላቸው የትራፊክ አደጋ የበርካታ ዜጎችን ህይወት ቀጥፏል አካል አግድሏል እንደዚሁም ንብረት አውድሟል ስለዚህ ይሄን ነባራዊ ሁኔታ መቀየር ስለሚያስፈልግ ዝም ብለን ማየት ስለሌለብን ሊከበር የሚችል ሊያስጠነቅቅ የሚችል ሊያስተምር የሚችል እየደረሰ ያለውን የትራፊክ አደጋ ቢያንስ መቀነስ የሚያስችል ጠንካራ የህግ ማቀፍ እንዲኖር በማስፈለጉ የትራፊክ አደጋን ለመቀነስ በሚል ቅጣቶቹ ከፍ ተብለው እንዲደነገጉ ተደርጓል ይሄ ሲደረግ ዝም ተብሎ አይደለም የገንዘብ መጠኑ ከፍ ተብሎ የተደነገገው የከፍተኛ ትምህርት ተቋማት አዲስ አበባ ዩኒቨርሲቲን ጨምሮ ሌሎች ባለድርሻ አካላት በቂ ጥናት አድርገው ሰፊ ጊዜ ተወስዶ በሚኒስትሮች ምክር ቤት ደረጃ ተመክሮ እንዲጸድቅ የተደረገ ደንብ ነው እንግዲህ እዚህ ደንብ ላይ የቅጣት ገንዘቡን ብንመለከት በጣም ከፍ ያሉ የገንዘብ ቅጣቶች የተደነገጉት ሁሉም የትራፊክ ደንብ መተላለፍ ጥፋቶች ላይ አይደለም በእርከን ደረጃ የተቀመጡ የትራፊክ ደንብ መተላለፍ ጥፋቶችን ብቻ እንኳን ብናይ ወደ 73 የሚደርሱ የትራፊክ ደንብ መተላለፍ ጥፋቶች አሉ
ከነዚህ ውስጥ በልዩ ደረጃ የተመደቡ የትራፊክ ደንብ መተላለፍ ጥፋቶች ብቻ ናቸው በጣም ከፍ ያለ የገንዘብ መቀጮ እንዲይዙ የተደረገው። ይሄ ሲደረግ ዓላማው የትራፊክ አደጋን መቀነስ ነው። ሰው የሞተ መቀጠል የለበትም። በከተማችን አዲስ አበባ ብቻ በ2016 በጀት ዓመት ከ393 ሰው በላይ በትራፊክ አደጋ ህይወቱን አጥቷል። ይሄ ቀላል ቁጥር አይደለም። ይሄንን ማስተካከል መቻል አለብን። በሌላ በኩል በ2016 በጀት ዓመት በአዲስ አበባ ከተማ ብቻ ከ2.5 ሚሊዮን በላይ ደንብ ተላላፊዎች እንዲቀጡ ተደርጓል። ይሄ የሚያሳየው ቀደም ሲል በነበረው የህግ ማቀፍ የተደነገገው የገንዘብ መጠን አስተማሪ አይደለም። ስለዚህ እንደፈለግን የትራፊክ ህግ እየጣስን የሰው ህይወት እንዲያልፍ ምክንያት መሆን የለብንም። አካል የጎደለ መቀጠል የለበትም። ዜጎች በብዙ ድካምና ጥረት ያፈሩት ንብረት መውደም የለበትም። ይሄንን ማስቆም መቻል ስላለብን ጠንከር ያለ ሊያስተምር የሚችል በተለይም ለአደጋ አጋላጭ ናቸው ተብሎ በዓለም ጤና ድርጅት የተለዩ የትራፊክ ደንብ መተላለፍ ጥፋቶች አሉ። እነዛ ላይ ጠንከር ያለ የገንዘብ ቅጣት እንዲኖር ታስቦ የተደነገገ የህግ ማቀፍ በመሆኑ ማየት ያለብን የገንዘቡን መብዛትና ማነስ ሳይሆን ከአደጋ ጋር በቀጥታ የሚያያዙ የትራፊክ ደንብ መተላለፍ ጥፋቶች መቀነስ ስላለባቸው ማስቀረት ስለሚገባ ከሱ ጋር አያይዘን ብናይ በጣም ጠቃሚ ይሆናል የሚል ነገር አለኝ። የትራፊክ ቅጣት ክፍያ ዋጋ በዛ ከሚለው ጋር በተያያዘ አንዳንድ ሰዎች የገቢ መጠናችንን ከግምት ውስጥ ያልከተተ ቅጣት ነው ይላሉ። ለአንዳንዶች ደግሞ የቅጣት መጠኑ ምንም ላይሆን ይችላል። በሌሎች ሀገራት ያለውን ተሞክሮ ለማየት ስንሞክር ሰዎች የትራፊክ ቅጣት ሲቀጡ በገቢያቸው መጠን እንደሆነ ተመልክተናል። ይሄንን ተመልክታችሁታል? ይሄ ህግ ሲወጣ ጥሩ ጥያቄ ነው ያነሳው። ይሄ ህግ እንደምታወቀው በአዲስ አበባ ብቻ ሳይሆን በሀገር አቀፍ ደረጃ ተፈጻሚ እንዲሆን ታስቦ የወጣ ህግ ነው። ይሄ ህግ ሲወጣ ከፍተኛ የትምህርት ተቋማት አዲስ አበባ ዩኒቨርሲቲን ጨምሮ ከዜጎች አመታዊ ገቢ አንፃር በባለሙያ ተገቢው ጥናት ተደርጎ ተተንትኖ በሚኒስትሮች ምክር ቤት ደረጃ ሰፊ ውይይትና ማብራሪያ ከተደረገ በኋላ የጸደቀ ህግ ነው። እንግዲህ ይሄ ህግ ተግባራዊ ሲደረግ የተለያዩ ገቢ ያላቸው አሽከርካሪዎች ላይ ተፈጻሚ ይሆናል። ለምሳሌ መንግስት ሰራተኛ ልናነሳ እንችላለን። ሾፌር የሆነ መንግስት ሰራተኛ ገቢው አነስተኛ እንደሆነ ይታወቃል። በሌላ በኩል የከተማችን ባለሀብቶች ተሽከርካሪ የሚይዙ አሉ። የነዚህ የሁለቱ ሰዎች ገቢ ተመጣጣኝ አይደለም። የሆነው ሆኖ ህግ ሲወጣ አማካዩን ነው የሚወስደው። ጥናት ስለተደረገ ጥናቱ በሚያሳየው ልክ የቅጣት መጠኑ መወሰን ስላለበት ተወስኗል። ወደ አፈጻጸም ስትመጣ የገንዘብ ቅጣቱ በራሱ እስከ ተወሰነ ደረጃ ብቻ ነው የሚሄደው። ከዛ አልፈ ስትሄድ በተደጋጋሚ ጥፋት ስትፈጽም ወደ እግር ትመጣለህ። ይሄ የሚሆነው ለምንድን ነው? ህጉ ማስተማር መቻል አለበት። ይሄ ህግ ሲወጣ ዓላማው ገንዘብ መሰብሰብም አይደለም፣ ማስተማር ነው። ሰው መማር መቻል አለበት። የቀድሞ ህግ እኮ እንዲሻር አንዱ ምክንያት የሆነው የተደነገገው የገንዘብ መጠንና ቅጣት አስተማሪ ስላልነበረ የትራፊክ ህጎች መከበር ባለመቻላቸው የብዙ ዜጋ ህይወት አጥተናል። ሶስቱን መድገም ስለሌለብን የሚያስተምር የሚያስጠነቅቅ ከፍ ያለ ቅጣት ደንግገን በዛ የሚማር አሽከርካሪ ካለ አደጋውን ይቀነስን እንድንሄድ ነው
በገንዘብ መጠኑ ማይማር ከሆነ ወደ እግድ ስርዓት የሚገባበት ሲስተም ስላለ አልፎም ይሄዳል። ቅጣቱ በገንዘብ ብቻ የሚያበቃ አይደለም። የገንዘቡ መጠን ማደጉ ምንም የማይመስላቸው አሽከርካሪዎች ላይ ህጉን ለማስከበር እግድ እንዳለ ነግረውናል። ይሄ እግድ ደግሞ አዲስ ነው ተግባር ላይ ሲውል። እስቲ ስለ እግድ እናንሳ። ስንት አይነት እግድ አለ? እንግዲህ የገንዘብ መጠን በሁሉም ዜጋ ላይ ኢኳሊ ተግባራዊ እንዲሆን በህግ ጸድቆ ወጥቷል። ይሄ ቤትም ሀገር ያለ ነው። የትኛውም ህግ ሲወጣ ጥፋት እስከሆነ ድረስ ጥፋት ያጠፋው ሰው ባጠፋው ልክ ተመጣጣኝ ቅጣት መቀጣት መቻል አለበት። ገንዘብ ያለው ገንዘብ የሌለው ሰው ብለን ልንከፋፍል አንችልም። ይሄን በዚህ መንገድ ከተረዳን የገንዘብ ቅጣቱም ቢሆን ደረጃ አለው። ከተወሰነ ደረጃ በኋላ የገንዘብ ቅጣቱ ያቆማል። በገንዘብ ተቀጥተ የተያዘብህን የአሽከርካሪ ብቃት ማረጋገጫ ወይም ደግሞ የተፈታብህን ሰሌዳ የማትወስድበት ማሽከርከር ሲስተም የማትገባበትና ለተወሰነ ጊዜ ውጪ የምትሆንበት አሰራር አለ፣ እግድ የሚባል ማለት ነው። ይሄ በእርግጥ ቀደም ሲል በነበረው የህግ ማዕቀፍ ላይ የተደነገገ ቢሆንም አሁን ግን በርካታ ማሻሻያዎችንና አዳዲስ ሐሳቦችን ይዞ መጥቷል። እንግዲህ እግድን በሚመለከት በዚህኛው ደንብ በሶስት ከፍለን ማየት እንችላለን። አንደኛውና የመጀመሪያው ከአደጋ ጋር ተያይዞ የሚፈጸም እግድ። ይሄ ማለት አሽከርካሪዎች በትራፊክ ግጭት ምክንያት በሰው አካል ላይ ቀላል ወይም ከባድ ጉዳት ሊያደርሱ ይችላሉ ወይም ደግሞ ሞት ሊያስከትሉ ይችላሉ። በዚህን ጊዜ በአደጋ ምክንያት የሚፈጸም እግድ አለ። ይሄ ወደ አፈጻጸም ሲመጣ ቀደም ሲል በነበረው የህግ ማዕቀፍ ከባድ የአካል ጉዳትና ሞትን ያስከተሉ አሽከርካሪዎች ብቻ ወደ እግድ ስርዓት ይገባሉ። አሁን ተሻሽሎ በጸደቀው በደንብ ቁጥር 557 ቀላል የአካል ጉዳትም ወደ እግድ ስርዓት ውስጥ እንዲገባ ተደርጓል። ሌላው ከዚህ ጋር ተያይዞ መነሳት ያለበት ቀደም ሲል በስራ ላይ በነበረው የህግ ማዕቀፍ በትራፊክ አደጋ የደረሰ ጉዳት መጠኑ የሚወሰነው በሕክምና ማስረጃ ብቻ ነው። የደረሰው ጉዳት ከባድ ነው ወይስ ቀላል ነው የሚለው በሕክምና ማስረጃ እስካልተረጋገጠ ድረስ አሽከርካሪዎች ወደ እግድ ስርዓት አይገቡ። ይሄ ቀደም ሲል በስራ ላይ የነበረው አሰራር ነው። በዚህኛው ህግ ግን አንድ የትራፊክ አደጋ ተጎጂ የትራፊክ አደጋ ደርሶበት ከ24 ሰዓት ላነሰ ጊዜ በሕክምና ተቋማት መታከሙን የሚያረጋግጥ የሕክምና ማስረጃ ካቀረበ ቀላል አካል ጉዳት ደርሷል ተብሎ የአሽከርካሪው ወይም ጥፋተኛ የተባለው ግለሰብ የአሽከርካሪ ብቃት ማረጋገጫ ፍቃድ ይታገዳል። ግልጽ ለማድረግ አሁን ተሻሽሎ በወጣው ደንብ የጉዳት መጠን ሳይሆን አሴስ የሚደረገው ተጎጂው ለምን ያክል ሰዓት በሕክምና ተቋም ታክሟል። ግን ተገቢ ነው አቶ አያሌው። ከዚህ በፊት የነበረው በሕክምና ማስረጃ የሚረጋገጥ ከሆነና ሐኪሞች ቀላል ነው ከባድ ነው ጉዳቱ ብለው በሚልኩት ሪፖርት የሚታገድ ከሆነ ወይም ደግሞ በዚህ የሚታይ ከሆነ በወረፋ ምክንያት ከ24 ሰዓት በላይ የቆየ ሰው መንጃ ፍቃዱ ሊታገድም ይችላል። ስለዚህ ይሄ ተገቢ ነው? ጥሩ ጥያቄ ነው ያነሳው። ቅድም መግቢያ ላይ ሳነሳ የመንገድ ትራፊክ ጉዳይ በይዘቱ ዓለም አቀፋዊ ይዘት ያለው ጉዳይ እንደመሆኑ መጠን
ይሄ ህግ ሲሻሻል አንዱም እንደ ምክንያት የተወሰደው ዓለም አቀፍ ሁኔታ ነው። ዓለም አቀፍ ሁኔታዎች ጋር የሚስማማ የሚጣጣም የህግ ማዕቀፍ አገሪቱ ሊኖራት ይገባል። ኢትዮጵያ ሀገራችን የመንገድ ደህንነትን በሚመለከት ዓለም አቀፍ አህጉራዊ እንዲሁም ቀጠናዊ ስምምነቶችን ፈርማለች። ስለዚህ ከነዚህ ስምምነቶች ጋር የሚጣጣም የህግ ማዕቀፍ እንዲኖራት ትገደዳለች። ስለዚህ የሌሎች ሀገራትም ልምድ አንድ ሰው በትራፊክ አደጋ ቀላል የአካል ጉዳት ደርሶበታል የሚባለው ጉዳት ከደረሰበት በኋላ ከ24 ሰዓት ላነሰ ጊዜ በሕክምና ተቋማት መታከሙን ማስረዳት ከቻለ ቀላል የአካል ጉዳት ደርሷል ተብሎ ይወሰዳል። ይሄ ለዚህ ደንብ አፈጻጸም ብቻ ነው። ቀላል የአካል ጉዳትም ከባድ የአካል ጉዳትም በወንጀል ፍትህ ስርዓት የሚዳኝ ሆኖ እሱ እንደተጠበቀ ሆኖ ለዚህ ደንብ አፈጻጸም ሲባል ግን መንጃ ፈቃዱን ለማገድ መንጃ ፈቃዱን ለማገድ ብቻ ተጎጂው ከ24 ሰዓት በታች በሕክምና ተቋም መታከሙን የሚያረጋግጥ የሕክምና ማስረጃ ካቀረበ መንጃ ፈቃዱ ለ6 ወር ይታገዳል። ይሄ ሌሎች አገራትም አሰራር ነው። ዓለም አቀፍ ሁኔታውም ይሄን ነው የሚያሳየው። ይሄ የሆነበት ደግሞ ምክንያት ፔዲስትሪያን ፈርስት የሚባል ፕሪንሲፕል አለ። ለእግረኞች ሁሉ ጊዜ ቅድሚያ መስጠት አለብን፣ መነካካት የለብንም። አንዳንድ የውጭ አሽከርካሪዎች እግረኛ ካለ በየትኛው መንገድ ላይ ቅድሚያ ሰጥተው ማለፋቸውን አረጋግጠው ነው የሚሄዱት። እኛ ሀገር ግን በተቃራኒው ነው። ይሄ ለትራፊክ አደጋ አንዱ መንስኤ ነው። ለእግረኛ ቅድሚያ ለመስጠት የተለመደ ነው። በተለይ አዲስ አበባ ላይ አንድ አሽከርካሪ ለእግረኞች ቅድሚያ ሰጥቶ ማሽከርከር ይጠበቅበታል። እግረኞች ደግሞ ልክ እንደዛው አሽከርካሪውን በማይረብሽ ሁኔታ በመንገዳቸው ላይ መሄድ አለባቸው። አሽከርካሪ መንገድ ላይ ገብቶ ተገጭቶ ወይም ተጎድቶ ጉዳቱ ግን በጣም አነስተኛ ወዲያው ታክሞ ወደ ቤቱ የሚሄድ ሆኖ ሳለ በዚህ በአዲሱ ህግ እስከዚህ ያህል ሰዓት ድረስ ሆስፒታል ስለቆየ በሚል የሚተዳደርበትን የሚኖርበትን መንጃ ፈቃድ ማገድ ተገቢ ነው ወይ የሚል ጥያቄ ነበር ያነሳሁት። ወደ ከባድ ጉዳት እንሂድ። ከባድ ጉዳት ውስጥ በሰዓት ነው የሚወሰነው? አሁን እየተነጋገርን ያለነው በጸደቀ የህግ ማዕቀፍ ነው። መጽደቅ ብቻ ሳይሆን በመላ ሀገሪቱ ተግባራዊ የተደረገ ያለ ህግ ነው። በዚህ ህጉ ታሳቢ ያደረጋቸው በርካታ ነገሮች አሉ። አንደኛው ቀላል የአካል ጉዳት ያልከው ነው። ህጉ ላይ በግልጽ አንድ ሰው ቀላል የአካል ጉዳት ደርሶበት ከ24 ሰዓት ላነሰ ጊዜ በሕክምና ተቋም ከታከመና ማስረጃ ካመጣ የአሽከርካሪው መንጃ ፈቃድ ወይም የአሽከርካሪ ብቃት ማረጋገጫ ፈቃድ ለ6 ወር ይታገዳል። ይሄ ምንም የሚያወዛግብ የሚያደናግር አይደለም፣ ግልጽ ነው። እየተወያየን ያለነው አቶ አያሌው ህጉን እኔም አከብራለሁ። የጸደቀም ህግ ተግባር ላይ መዋል አለበት። ሁላችንም ለህግ ተገዢዎች ነን። ህግን የሚያወጣው ግን እንዲህ አይነት ነገሮች በኋላ ላይ ክርክር እንዳይፈጥሩ መታሰብ አልነበረባቸውም ወይ ነው። ለዚህም ደግሞ አንዳንዴ የወጡ ህጎች እኮ ይከለሱና ማሻሻያ ይደረግባቸዋል። ስለዚህ እንድንነጋገር ስለፈለኩ በጣም ጥሩ ነጥብ ነው ያነሳኸው። ህጉ እስከ ጸደቀ ድረስ ይከበራል። በዚህ ከተግባባን አፈጻጸም ላይ ያለው ነገር ግን ያሳምናል ወይ ችግር አይፈጥርም ወይ የሚለው ነገር አንስተን በደንብ መነጋገር እንችላለን። አንዳንድ ሰው እኮ መጥቶም ተጋጭቶ ሊወርቅ ይችላል። በተግባርም እየገጠመን ስለሆነ እሱን በራሲ መንገድ ተጎጂውን አሳምነ እዛው መጨረስ የምንችልበት ሁኔታ ካለ እንዲያልቅ ይደረጋል። ምንም ጉዳት ከሌለ ጉዳት ካልደረሰ እሱን ደግሞ በማስረጃ ማስረዳት ይችላል። እኛ አሁን ጉዳት ያደረሰን ሰው ነው ወደ ግድ ሲስተም ውስጥ የምናመጣው። ሰውየው ጉዳት አለ ማድረሱን ማስረዳት ከቻለ ለምን ይታገዳል መንጃ ፈቃዱ? ህጉ ንጹህ ሰውን የመቅጣት ዓላማ የለውም። ግን ጉዳት ማድረሲ ከተረጋገጠ ቅድም እንዳልነው በምንም አይነት መንገድ ለእግረኛ ቅድሚያ ስጥ። እግረኛ በየትኛው መንገድ ላይ ከመጣ አሳልፈው። ከዚህ አልፎ ደግሞ አንዳንድ ጊዜ እግረኛ ዘሎ የሚገባበት ሁኔታ ይኖራል።
እሱ በፍርድ ሂደት ታይቶ ጥፋቱ ያንተ አለመሆኑ ከተረጋገጠ ቅጣት የሚቀልበት አንዳንድ ጊዜ ነፃ የምትሆንበት ሁኔታም ሊኖር ይችላል። እሱ በፍትህ አካላት የሚወሰን ነው። እኛ ጋር ግን በትክክል ቀላልም ይሁን ከባድ ጉዳት ማድረሲ ከተረጋገጠ የተጎጂውን በሕክምና ተቋም የታከመበትን ሰዓት በሕጉ መሰረት ካልኩሌት አድርገን መንጃ ፍቃድ እንዲታገድ ማድረግ በጣም ተገቢ ነው። ለምን በምንም መንገድ ለሰው ልጅ ክብር መስጠት መቻል አለብን። ተሽከርካሪ የያዝን ሰዎች ሁሉ ጊዜ ለእግረኛ ቅድሚያ መስጠት መልመድ አለብን። በርካታ የትራፊክ አደጋ ሪፖርቶች እንደሚያመላክቱት አብዛኛው ሰው ህይወቱ ያለፈው አካሉ የጎደለው ለእግረኛ ቅድሚያ መስጠት ባለመቻላችን ነው። ይሄንን ማረም መቻል አለብን። ከሰው ህይወት ጋር ስለማይስተካከል የባህሪ ለውጥ ማምጣት ስላለብን በእኛ ጥቂት ስተት የሰው ህይወት ማለፍ የለበት። ሁሉ ጊዜ ለእግረኛ ቅድሚያ መስጠት ይጠበቅብናል። ሌሎች ሀገራት ላይ ያለው ተሞክሮ እሱ ነው። በምንም ተአምር እግረኛ ከመጣ እግረኛ ሳያልፍ አይነዳም። ይሄኛ ሀገር ላይ ለምንድን ነው የማይተገበረው? መልመድስ የለብንም ወይ? እስከ መቼ ሰው የገደልን እንቀጥላለን? ያነጋግራል። የእግረኞች መብት መከበር አለበት እንደምንለው የአሽከርካሪዎች መብትም መከበር አለበት ልንል ይገባል። እግረኛ መገጨት የለበትም፣ እግረኛ መከበር አለበት እንደምንለው አንድ አሽከርካሪም ያለ አግባብ ያለ ጥፋቱ በሚቀመጥ አንዳንድ የተሳሳተ መረጃ ወይንም ደግሞ ይሄን ያህል ሰዓት ቆይቷል በሚል መረጃ እንጀራው ማጣት የለበትም። ይሄ ስራው ነው፣ ቤተሰብ ሊያስተዳድር ይችላል። አግባብ ባልሆነ መንገድ ጥፋተኛ ሳይሆን እንዳይጠየቅ በሚል ነው ይሄን ያነሳሁት። አንድ ሌላ ነገር ልጨምር እስቲ ከዚህ ከግድ ጋር በተያያዘ አንድ አሽከርካሪ ሰው ሊሆን ይችላል ገጭቶ ካመለጠ፣ ንብረት ሊሆን ይችላል ጎድቶ ካመለጠ መንጃ ፍቃዱ የሚታገድበት ነገር እንዳለም ተረድቻለሁ። እዚህ ላይ ከተሳሳትኩ ልታረም ይችላል። በጣም አሪፍ። አሁን እግድን በሶስት ከፍለን እያየን ነው። የመጀመሪያው ከአደጋ ጋር የተያያዘ ነው። ቀላል የአካል ጉዳትን በዚህ መልኩ ካየን፣ ቀጥሎ ከባድ የአካል ጉዳት አለ ከአደጋ ጋር የሚያያዝ ስለሆነ። ከባድ የአካል ጉዳትም ከቀላል የአካል ጉዳት የሚለየው በምንድን ነው? ካልኩሌት በሚደረገው ሰዓት ብቻ ነው። ይሄ ማለት ምንድን ነው? አንድ ሰው የትራፊክ ግጭት ደርሶበት ከ24 ሰዓትና ከ24 ሰዓት በላይ ለሆነ ጊዜ በሕክምና ተቋማት ታክሞ ስለመታከሙ ማስረጃ ማቅረብ ከቻለ ከባድ የአካል ጉዳት እንደደረሰበት ተቆጥሮ የአሽከርካሪ ብቃት ማረጋገጫ ፈቃድ ወይም መንጃ ፍቃድ ለ1 ዓመት ይታገዳል። ቀላል ጉዳት ከሆነ ለ6 ወር፣ ከባድ ጉዳት ከሆነ ያደረሰው ለ1 ዓመት። ይሄ ከባድ የአካል ጉዳትን በሚመለከት ነው። ሌላው ሶስተኛው ሞት ነው። እንደዚሁም በትራፊክ አደጋ አንድ አሽከርካሪ ሞት አስከትሎ ከሆነ መንጃ ፍቃድ ለ1 ዓመት እንዲታገድ የሚደረግ ሆኖ ግን ግልጽ የሆነ የትራፊክ ደንብን በመጣስ 2 እና ከዛ በላይ የሆኑ ሰዎች ህይወት እንዲያልፍ ያደረገ ከሆነ መንጃ ፍቃድ ወይም አሽከርካሪ ብቃት ማረጋገጫ ፈቃዱ 1 ዓመት ከ6 ወር እንዲታገድ ይደረጋል። ይሄ ማለት ሞትን በሁለት ከፍሎ ነው ህጉ ያስቀመጠ ያለው። ለምሳሌ ግልጽ የሆነ የትራፊክ ደንብ መተላለፍ ጥፋት ስንል መንጃ ፍቃድ ሳይኖረው ፒክአፕ መኪና ላይ ለምሳሌ ሰውን ከላይ መጫን የተከለከለ ነው። ይሄ ግልጽ ነው። እንደነዚህ አይነት በደንብ የሚታወቁ ቅድም የታወቁ ቸልተኝነቶች የሚሉት ውስጥ ነው የሚገባውና እነዚህን በመፈጸም 2 እና ከዛ በላይ የሰው ህይወት እንዲያልፍ ያደረጉ አሽከርካሪዎች መንጃ ፍቃዳቸው 1 ዓመት ከ6 ወር እንዲታገድ ይደረጋል። ሌላው ከአደጋ ጋር ተያይዞ መነሳት ያለበት አንተ የነካካው አንድ አሽከርካሪ የትራፊክ ግጭት አድርሶ ምናልባትም በግጭቱ የተጎዳ ሰው ቢኖርና የሕክምና እርዳታ የሚያስፈልገው ሆኖ ሳለ ይሄንን የሕክምና እርዳታ ሳይሰጥ ወይም ደግሞ አደጋው በደረሰበት ቦታ ላይ ሳይቆም
ያመለጠ እንደሆነ የወንጀል ተጠያቂነቱ እንደተጠበቀ ሆኖ መንጃ ፍቃዱ ወይም አሽከርካሪ ብቃት ማረጋገጫ ፈቃዱ 1 ዓመት ከ6 ወር እንዲታገድ ይደረጋል። እዚህ ላይ ግልጽ እንዲሆን አቶ አያሌው ገጭቶ ያመለጠ ብለናል። ሰውን ጎርቶ ወይም ሰውን ገጭቶ ያመለጠ ነው የሚታገድበት፣ ንብረት ብቻ ገጭቶ ያመለጠም ነው የሚታገድበት። በርግጥ ንብረትም ሰውም ገጭቶ ያመለጠ ሰው ተገቢ ስራ አይደለም የሰራው። ህጉ ግን ምን ይላል? ሁለቱንም ነው የሚያገዳቸው ወይስ ሰው ገጭቶ ያመለጠ? በጣም አሪፍ አስተማሪ የሆነ ጥያቄ ነው ያነሳው። ህጉ በግልጽ የሚለው ግጭት አድርሶ ግጭት ስንል ተሽከርካሪ ከተሽከርካሪ ጋር ሊሆን ይችላል፣ ተሽከርካሪ ከግዑዝ አካል ጋርም ሊሆን ይችላል፣ ወይም ደግሞ በዚህ ግጭት ውስጥ ሰው ላይ ጉዳት ደርሶ ሊሆን ይችላል። ጉዳት የደረሰበትን ሰው የህክምና አገልግሎት ማግኘት የሚያስፈልገው ሆኖ ከተገኘ ኢሚዲየትሊ ወደ ህክምና ተቋም መውሰድና የህክምና አገልግሎት እንዲያገኝ ማድረግ ሲገባው ያመለጠ እንደሆነ በግልጽ አንተ እንዳነሳው ንብረት ላይም ጉዳት አድርሶ ተሽከርካሪ ከተሽከርካሪ ጋር ሊሆን ይችላል ገጭቶ ያመለጠ እንደሆነ መንጃ ፍቃዱ ዓመት ከ6 ወር ይታገዳል። ይሄ የሚሆንበት ምክንያት በህጉ መርህ ላይ ማንኛውም አደጋ ያደረሰ አሽከርካሪ አደጋ በደረሰበት አካባቢ መቆም መቻል አለበት፣ ምናልባት ተጎጂውን ህክምና ተቋም ለማድረስ ካልሆነ በስተቀር። ስለዚህ ይሄ ፕሪንሲፕል ወይም ይሄንን መርህ ወይም ክልከላ ጥሶ የተገኘ አሽከርካሪ የወንጀል ተጠያቂነቱን እንደተጠበቀ ሆኖ የአሽከርካሪ ብቃት ማረጋገጫ ፈቃድ ዓመት ከ6 ወር ይታገዳል። አንድ አሽከርካሪ በሚያደርሰው ጉዳት መሰረት መንጃ ፍቃዱ እንደሚታገድበት አንስተናል። ሌላው ደግሞ በሚያጠፋቸው ጥፋቶች ነጥብ መሰረት ነጥቦቹ ተደምረው መንጃ ፍቃዱ እንደሚታገድ ደንቡ ላይ ተመልክቻለሁ። የነጥቡ መጠን ምን ያህል ነው? ስንት ነጥብ ሲደርስ ነው መንጃ ፍቃዱ የሚታገድበት? አንድ። ሁለተኛው ነጥቡ አነሰ የሚሉ ሰዎች ደግሞ አሉ። ለምሳሌ 2 ጥፋቶችን ጠዋት አንዱን አጥፍቶ ከሰዓት አንዱን አጥፍቶ ነጥቡ ሊሞላ ይችላል። ይሄ ነገርስ ማብቂያ ያለው እስከ ስንት ጊዜ ነው የሚቆየውና ከዜሮ የሚጀምረው? በጣም ጥሩ ነጥብ ነው ያነሳው። ቀደም ሲል በአደጋ ምክንያት የሚፈጸም እግድን በደንብ አይተናል። አሁን ሁለተኛው ፖይንት ፔናልቲ ወይም የነጥብ ሪከርድ እግድን ነው የምናየው። ወደዛ ከመምጣታችን በፊት ቅድም የገንዘብ ቅጣቱ ላይ ያነሳነው ነገር አለ። ሰዎች ባጠፉት ልክ መቀጣት አለባቸው። ቅጣት እየተደጋገመ ሲሄድ የገንዘብ መጠኑ በዛ ልክ እያደገ እየጨመረ ይሄዳል። ይሄ ሲሆን ገንዘቡን ብቻ እየቀጣን የገንዘቡን መጠን ብቻ ያሳደግን የምንሄድ ከሆነ ገንዘብ የሌላቸው አሽከርካሪዎች ከሲስተም ይወጡና ሀብታም አሽከርካሪ ብቻ እያፈራን እንቀጥላለን ማለት ነው። ይሄ መሆን ስለሌለበት የጥፋት ነጥባችን ሪከርድ እየተደረገ 13 ድረስ የገንዘቡ መጠን እየጨመረ አጥፊ አሽከርካሪዎች በገንዘብ ይቀጣሉ። ነጥቡ 14 ከደረሰ ከ14 እስከ 16 የአሽከርካሪ ብቃት ማረጋገጫ ፈቃድ ለ6 ወር እንዲታገድ ይደረጋል። እንደዚሁም ነጥቡ እየጨመረ ከ17 እስከ 20 ከደረሰ ለ1 ዓመት የአሽከርካሪ ብቃት ማረጋገጫ ፈቃድ እንዲታገድ ይደረጋል። እንደዚሁም 21 እና ከዛ በላይ ከሆነ ዓመት ከ6 ወር የአሽከርካሪ ብቃት ማረጋገጫ ፈቃድ እንዲታገድ ይደረጋል። ይሄ ከሆነ በኋላ በደንቡ የተቀመጠው አሁን ያነሳቸው የጊዜ ገደቦች ሲጠናቀቁ እነዚህ አሽከርካሪዎች አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን መስሪያ ቤት የሚሰጥ የታድሶ ስልጠና አለ። እሱን ወስደው ብቁ መሆናቸው ሲረጋገጥ የአሽከርካሪ ብቃት ማረጋገጫ ፈቃዳቸውን ወይንም መንጃ ፈቃዳቸውን እንደገና የሚያገኙበት ስርዓት ደንቡ
በግልጽ ይደነግጋል። አንድ አሽከርካሪ ከተፈቀደለት የፍጥነት ወሰን በላይ ካሽከረከረ 8 ነጥብ ይያዝበታል ይላል ደንቡ። ልክ እንደዛው ደግሞ ከተፈቀደው የአልኮል መጠን በላይ በደም ውስጥ ከተገኘ እሱም እንደዛው ወደ 8 አካባቢ እንደሚያዝበት ተመልክቻለሁ። ስለዚህ አንዱን ጥፋት ጠዋት አጥፍቶ አንዱን ከሰዓት ወይንም አንዱን ዛሬ አጥፍቶ አንዱን ከወር በኋላ ቢያጠፋም ይሄ ሰው መንጃ ፈቃዱ ይታገድበታል። መጠንቀቅ አለበት፣ ህግ ማክበር አለበት፣ እንስማማለን። አንዳንድ ጊዜ ግን ሳናስበው የሚመጡም ጥፋቶች ስላሉ ይሄን ማየት ተገቢ ነው። መቼ ነው የሚጠናቀቀው ይሄ ነገር? እስከ መቼ ነው ዜሮ የሚሆንለት ወይስ በዛው ነው የሚቀጥለው? ስለ እግድ ነው ያነሳን ያለ ነው። የመጀመሪያውን የአደጋውን ጨርሰናል። አሁን ፖይንት ፔናልቲን ከ14 ጀምሮ እስከ 21 ያለውን አይተናል። አሁን አንተ ያነሳቸው ጥያቄዎች ለእያንዳንዱ የትራፊክ ደንብ መተላለፍ ጥፋቶቹ ተፈጽመው ሲገኙ በጥፋቶቹ ቅለትና ክብደት የተቀመጠ የነጥብ ሪከርድ አለ። ለምሳሌ ስፒድንና አልኮልን ማንሳት እንችላለን። እነዚህ ሁለቱ ጥፋቶች በደንቡ ልዩ ደረጃ ጥፋት ተብሎ ነው የተመደቡት። ምክንያቱም ለአደጋ አጋላጭነታቸው በጣም ከፍተኛ ስለሆነ ከሌሎቹ አንፃር። ስፒድን አሁን ወስደን ብናይ ስፒድ ባሽከረከርከው የፍጥነት ወሰን ልክ ቅጣቱ እየጨመረ ይሄዳል። ነጥቡም እንደዛ ነው። ከ3 ይጀምርና ከፍተኛው ስፒድ ላይ ስትደርስ ወይም 50 እና ከዛ በላይ በሕግ የተወሰነው የፍጥነት ወሰን በላይ አሽከርክረ ስትገኝ 8 ነጥብ ሪከርድ ይያዛል በአንድ ጊዜ። ይሄ እንደ ጥፋቱ ቅለትና ክብደት የተቀመጠ ነው። አልኮል ጋም ስትመጣ በሕግ ከተወሰነው የአልኮል መጠን በላይ የተወሰነች ፐርሰንት አልፈ ስትጠጣ ቅጣቱ ከ1500 ብር ይጀምራል። እንደዛው ያለ በጠጣው ልክ እየሄደ ከፍተኛው ላይ ይደርሳል። ነጥቡም እንደዛው ነው። ከ3 ይጀምርና ዝቅተኛው 3 ነው፣ ከፍተኛው 8 ነው። የአልኮልም የስፒድም። አሁን ምንድነው እዚህ ላይ መታየት ያለበት? አንድ አሽከርካሪ የትራፊክ ደንብ መተላለፍ ጥፋት ፈጽሞ የነጥብ ሪከርድ ከተያዘበት ይሄ የተያዘበት ሪከርድ መቼ ነው ዜሮ የሚሆነው የሚል በጣም መሰረታዊ ጥያቄ አንስተሃል። ይሄ በደንቡ በግልጽ ተደንግጓል። አንድ አሽከርካሪ ጥፋት አጥፍቶ ሪከርድ ከተያዘበት ቀን ጀምሮ 1 ዓመት ብቻ ጥፋቱ ይቆያል። 1 ዓመት ሲሞላ ራሱን እየገደለ ይሄዳል፣ ያጠፋ ይሄዳል። ለምሳሌ ዛሬ የተፈጸመ ጥፋት የዛሬ ዓመት ላይ ራሷን ታጠፋለች። ነገ የተፈጸመውም እንደዛው ጊዜውን የጠበቀ ያጠፋ ይሄዳል እና የቆይታ ጊዜው 1 ዓመት ብቻ ነው። ሌላው ከፖይንት ፔናልቲ ጋር ተያይዞ መነሳት ያለበት ጉዳይ ቅድም ስለ ፖይንት ፔናልቲ ሳነሳ ፖይንት ፔናልቲ የሚጀምረው ከ14 ነጥብ ጀምሮ እንደሆነ አንስቻለሁ። አሽከርካሪዎች ለእግድ ጫፍ ላይ ሲደርሱ ወይም ደግሞ ከ14 በታች ነጥባቸው 13፣ 12፣ 10 ሲሆን ማመልከቻ አቅርበው ለእግድ የተቃረብኩ ስለሆነ የታድሶ ስልጠና ይሰጠኝና ነጥብ ይቀነስልኝ ብሎ ማመልከት ይችላሉ። እንደነዚህ አይነት አሽከርካሪዎች ማመልከቻ ሲያቀርቡ ታድሶ ስልጠና እንዲወስዱ ይደረግና ከነበራቸው ነጥብ ላይ 4 ነጥብ እንዲቀነስ የሚደረግበት ስርዓት ፖይንት ፔናልቲ ይዞ የመጣ መሆኑን በዚህ አጋጣሚ ለአሽከርካሪዎች ለማሳወቅ እወዳለሁ። ሶስተኛው እና የመጨረሻው እግድ ከቅጣት አፈጻጸም ጋር ተያይዞ የሚመጣ ነው። አንድ በትራፊክ ደንብ መተላለፍ የተቀጣ አሽከርካሪ ቅጣቱን ሳይከፍል 6 ወር ቢቆይ በእያንዳንዱ ቀን ከ11ኛው ቀን ጀምሮ 5% ሲምፕል ኢንተረስት ወይም ወለድ እየቆጠረ መሄዱ እንደተጠበቀ ሆኖ 6 ወር ሳይከፍል ከቆየ መንጃ ፍቃዱ ወይም የአሽከርካሪ ብቃት ማረጋገጫ ፍቃዱ ለ6 ወር እንዲታገድ
ተደርጎ ቅጣቱን እንዲፈጽም የሚደረግበት የእግድ አፈጻጸም ስርዓት አለ። በአጠቃላይ የእግድ አፈጻጸምን በሚመለከት በ3 አይነት መንገድ ከፍለን ያነሳ ነው። አዲሱ የትራፊክ መቆጣጠሪያ ደንብ ላይ አንድ አሽከርካሪ በጆሮ ማዳመጫ አድርጎ ካሽከረከረ ይቀጣል፣ ይጠየቃል የሚል ነገር አለው እየተባለ በማህበራዊ ሚዲያ በተለያዩ ሰዎች ይነገራል። በአዲሱ ህግ ላይ የተቀመጠው ምንድነው? ይሄ ድንጋጌ ህጉ ላይ በግልጽ ነው የተቀመጠው። ምንም የሚያከራክር ወይም ብዥታ የሚፈጠር ነገር የለውም። በግልጽ ነው ህግ አውጪው ያስቀመጠው። ይሄ ማለት ምን ማለት ነው? የጆሮ ማዳመጫ ወይም ኢርፖን አንድ አሽከርካሪ አድርጎ ከፍ ያለ ድምጽ እየሰማ ማሽከርከር የለበትም። ይሄንን አድርጎ ከተገኘ በደንቡ እርከን 2 መሰረት ይቀጣል ነው። አሁን ችግሩ ምንድነው? ወደ አፈጻጸም ሲገባ አንድ አሽከርካሪ የጆሮ ማዳመጫ አድርጎ ድምጽ ላይ ሰማም ይችላል። እያሽከረከረ በተቆጣጣሪ ያዝና በጆሮ ማዳመጫ ድምጽ እየሰማ ነው እያሽከረከርክ ያለው ተብሎ ሊከሰስ ይችላል። በምን ያውቃል ተቆጣጣሪው? የጆሮ ማዳመጫ ስላደረገ። ከፍ ያለ ድምጽ መስማቱን በምን ያውቃል? በጣም አሪፍ ጥያቄ ነው ያነሳው ያልኩትም ለዚህ ነው። ህግ አውጪው በግልጽ ምንድነው ያለው? የጆሮ ማዳመጫ አድርጎ ከፍ ያለ ድምጽ እየሰማ ተሽከርካሪን ማሽከርከር የተከለከለ ነው። ይሄን አድርጎ የተገኘ ሰው በደንቡ እርከን 2 መሰረት ይቀጣል። ይሄ ግልጽ ድንጋጌ ነው። ወደ አፈጻጸም ስንመጣ ይሄ ሰው የጆሮ ማዳመጫ አድርጓል የሚታይ ነው። ይሄን መካድ አይችልም። the only thing አሁን መከራከሪያ ነጥብ የሚሆነው ድምጽ ወይ ሙዚቃ አዳምጧል ወይስ አላዳመጠም የሚለው ፖይንት ነው። የትራፊክ ተቆጣጣሪዎች የጆሮ ማዳመጫ አድርገ እያሽከረከርክ ከተገኘ ድምጽ እየሰማ ወይም ደግሞ ሙዚቃ ያዳመጥክ ነው ብሎ ይከሷል። አሽከርካሪው አንድ ብቸኛ አማራጭ አለው። ድምጽ ያዳመጠ አለመሆኑን ማስረዳት ይጠበቅበታል። ካስረዳ ይለቀዋል። ማስረዳት ከቻለ አላዳመጥኩም ቢልስ አዳምጦ ትራፊክ ፖሊስ ወይም ተቆጣጣሪው በምን ያውቃል? አቶ አያሌው በጣም አሪፍ። ኢርፖን እስካረክ ድረስ ፐርዛምፕሽን ይወሰዳል፣ ፐርዚዩም ይደረጋል። ያዳመጥክ ነው። ኢርፖን ያረገ ሰው ሙዚቃ ያዳመጠ ወይም የሆነ ድምጽ ያዳመጠ እንደሆነ ፐርዚዩም ይደረጋል። ፐርዛምፕሽን ነው የሚወሰደው። ስልክ ግን ይፈቀዳል በጆሮ ማዳመጫ? ስልክ ሌላ ፖይንት ነው። ስልክን በሚመለከት ህግ አውጪው በግልጽ ያስቀመጠው ነገር አለ። ስለሚገናኝ ነው አቶ አያሌው። ስልክ የሚቻል ከሆነ ስልክ ነው ያናገርኩ ያለሁት ቢልና ማረጋገጥ ወይንም ደግሞ ማስተባበል ቢችል ይቀጣል? በጣም አሪፍ ፖይንት ነው ያነሳው። ብዙ ጊዜ ይሄ ጥያቄ በተደጋጋሚ ተነስቷል። ስልክንና ይሄን ነገር ማቀላቀል አያስፈልግም። ካቀላቀልን ብዥታ ውስጥ እንገባለን። ስልክ ህግ አውጪው በግልጽ ብሉቱዝ በመጠቀም ብሏል። ከፈለክ ዘመናዊ ተሽከርካሪዎች ስፒከር ስላላቸው እነዛን እየተጠቀምክ ስልክ ልታነጋግር ትችላለህ። ካልቻልክ ደግሞ ኢርፖን ተጠቅመ በብሉቱዝ ስልክ ልታናግር ትችላለህ። አልተከለከለም። ግን አሁን ችግሩ ምንድነው? ስልክ ያናገረ ነው ወይስ ሙዚቃ ያዳመጠ ነው? እነዚህ ጭብጦች መለየት መቻል አለባቸው። ስልክ ከሆነ የሚረጋገጥ ማስረጃ ያለው ስለሆነ ስልክ ማናገሩን ካስረዳ ከተጠያቂነት ነፃ ይሆናል። ስልክ መሆኑን ካላስረዳ ድምጽ ያዳመጠ ከሆነ በደንቡ እርከን 2 መሰረት ድምጽ ያዳመጠ ወይም ሙዚቃ እየሰማ በሚለው ይቀጣል ማለት ነው። ተቆጣጣሪው አካል ከፍ ያለ ድምጽ ተጠቅሞ በጆሮ ያዳመጠ ነው ብሎ የሚጠይቅበት ግራውንዱ ምንድነው? በምን ያረጋግጣል? ያ የምናዳምጠው ነገር አሽከርካሪው ጆሮ ላይ ነው እንጂ ያለው ተቆጣጣሪው ላይ አይደለም። ይሄ ደግሞ
ክፍተት ይፈጥራል ነው የኔ ጥያቄ። እዚህ ላይ ማየት ያለብን ምንድነው ሕጋዊው ይሄን ድንጋጌ ሲያስገባ ዝም ብሎ አይደለም ያስገባው። በተለይ ጆሮ ማዳመጫ አድርገው ድምጽ እየሰሙ የሚያሽከረክሩ አሽከርካሪዎች ይመሰጣሉ። ለትራፊክ አደጋ ተጋላጭነቱ በጣም ከፍተኛ ነው። በነገራችን ላይ ስልክ ያናገሩ የሚያሽከረክሩ አሽከርካሪዎች ከሌሎች የትራፊክ ደንብ መተላለፍ ጥፋቶች ይልቅ ለትራፊክ አደጋ ተጋላጭነታቸው 4 እጥፍ የትራፊክ አደጋ እንደሚያደርስ በጥናት የተረጋገጠ ነው። አሽከርካሪዎች ኢርፎን እስካደረጉ ድረስ ዓላማው ማዳመጥ ነው። ምንም ሌላ ምክንያት አይኖራቸውም። ድምጽ የማያዳምጡ ከሆነ እኮ ኢርፎን ሳይለብሱ ወይም ሳያደርጉ ማሽከርከር ይችላሉ። ምንም የሚከለክል ነገር የለም። ስልክ ለማናገር ይጠቀሙበታል። ስልክ ስለተፈቀደ ስልክ ከሆነ አይቀጡም። እሱን ደግሞ ማረጋገጥ ስለሚቻል ዝም ብለው አድርገው መሄድስ ይችላሉ። እዚህ ላይ ማድረግ አያስጠይቅም። ዝም ብለ ለምሳሌ አድርገሃል እንበል፣ ጥሩ ነገር ነው ያነሳው። አሽከርካሪው ዝም ብሎ አድርጓል፣ ያዳመጠ አይደለም። ሲደወል ስልኩን ለማንሳት ሬዲ ሆኖ ተዘጋጅቶ ይሄደ ሊሆን ይችላል። ትክክል ነው። አሁን ምንድነው እዚህ ላይ መታየት ያለበት ፖይንት፣ ኢርፎን አድርጎ ድምጽ ላይ ያዳምጥ ይችላል። ስልክም አላናገረም፣ ግን ይሄደ ነው። በተቆጣጣሪው ድምጽ እየሰማ እንደሚሄድ ፐርዚዩም ይደረጋል። እንግዲህ ማስረዳት ሸክሙ ቅድም እንዳልኩት ወደ አሽከርካሪው ሽፍት ያደርጋል። ይሄ ከሚሆን ኢርፎን ባናደርግ ላላስፈላጊ ቅጣትም ራሳችን ከምናጋልጥ የትራፊክ አደጋውን መከላከል ስላለብን ኢርፎን ባናደርግ ይመረጣል። ካደረግን ደግሞ ስልክ ተጠቅመን ኢሚዲየትሊ ማውጣት መቻል አለብን። ይሄ ካልሆነ ሳብጀክቲቭ ስለሆነ እንደ ተቆጣጣሪው ነው የሚወሰነው፣ የተተወም ስለሆነ። ይሄን ጉዳይ እንደው ስንቋጨው አሽከርካሪ በጆሮ ማዳመጫ ስልክ ያናገረ መሄድ ባሁኑ በአዲሱ ሕግ አልተከለከለም ብለን እንነጋገር። በጣም ትክክል። ስንቋጨው በኢርፎን ብሉቱዝ ተጠቅመው አሽከርካሪዎች ስልክ ያናገሩ ማሽከርከር አልተከለከለም። አሁን ያነሳነውን የሚያወዛግበውን ፖይንት በሚመለከት ደንቡ ላይ በግልጽ የተቀመጠ ነገር አለ። ያፈጻጸም መመሪያ ይወጣል። እሱ በሚወጣበት ጊዜ እነዚህ ችግሮች ሙሉ በሙሉ የሚቀረፉ ይሆናል። ክፍተት ያለባቸው አንዳንዴ መነጋገሪያ የሚሆኑ ሕጎች ችግር ያለባቸው አንዳንድ ተቆጣጣሪዎች እድል እንዲያገኙ ያደርጋል። እነሱንም ባይሆን ደግሞ መከራከሪያ ጊዜ ማጥፊያ ሊሆን ይችላልና ለዛ ነው ያነሳሁት። ሌላ አንድ ነገር እስቲ ልጨምር። እዚህ ደንብ ላይ አንድ አሽከርካሪ ጫት ቅሞ ያሽከረከረ እንደሆነ በሕግ ይጠየቃል ይላል። አንድ አሽከርካሪ መጠጥ ከተፈቀደው በላይ ጠጥቶ ሲያሽከረክር መቆጣጠሪያ ቴስት ማድረጊያ መሳሪያ አላችሁ። ጫት ቅሞ ያሽከረከረ ሰው እጅ ከፍንጅ የቃመ ያልተገኘ ሰው ማረጋገጫችሁስ ምንድነው? በጣም ጥሩ ጥያቄ ነው ያነሳኸው። ደንቡ ላይ በግልጽ እንደተቀመጠው ጫት የቃመ የሚለው አያከራክርም የሚታይ ስለሆነ ጫት ቅሞም ማሽከርከር የተከለከለ እንደሆነ ቅጣት እንደሚያስከትል በግልጽ በደንቡ ላይ ተቀምጧል። አፈጻጸም ላይ ስትመጣ ጫት ቅሞ ያሽከረከረን አሽከርካሪ ምርመራ ካላካሄድክ በስተቀር ጥፋተኛ የምታደርግበት ምንም አይነት የሕግ አግባብ አሰራርም የለም። ግን ይኖራል ወደፊት ምን መረመርበት ስርዓት ስለሚኖር በዛን ጊዜ ተግባራዊ የሚሆን ይሆናል። አሁን ላይ ግን ጫት ቅሞ የሚያሽከረክርን አሽከርካሪ እየቀጣንም አይደለም፣ መቅጣትም ስለማንችል ጥያቄው በጣም ተገቢ ነው። ሌላኛው ደግሞ እዚሁ ደንብ ላይ አንድ አሽከርካሪ ሲጋራ ያጤሰ ማሽከርከር አይችልም የሚል ተመልክቻለሁ። ይሄን የማያውቁ ደግሞ ብዙ አሽከርካሪዎች አሉ። መረጃውን እስቲ እንስጣቸው። በጣም አሪፍ። ያው አዲስ ደንቡ ካካተታቸው ድንጋጌዎች አንዱ የሲጋራ ጉዳይ ነውና ቀደም ሲል በነበሩ የሕግ ማቀፎች የለም። አሁን ግን በዚህ የሕግ ማቀፍ ሲጋራ ያጨሱ ማሽከርከር የተከለከለ ነው። ይህን ክልከላ ተላልፎ የተገኙ አሽከርካሪዎች በደንቡ እርከን 1 ቅጣት እንደሚጣልባቸው በግልጽ በደንቡ ላይ ተቀምጧልና አሽከርካሪዎቻችን
ሲያሽከረክሩ በምንም አይነት መንገድ ሲጋራ እንዳያጨሱ በዚህ አጋጣሚ መልእክት ሊያስተላልፍ ጭምር ወዳለው። ስንት ብር ነው ቅጣቱ ሲጋራ ያጤሱ ማሽከርከር? በደንብ እርከን 1 ማለት 500 ብር ነው። ስለዚህ አሽከርካሪዎች ተግባር ላይ ያውላሉ ብዬ ያስባል። ከቁጥጥር ጋር በተያያዘ አዲስ አበባ ከተማ ውስጥ አንድ ቦታ ላይ ከዚህ ፕሮግራም ተመልካች በደረሰኝ መረጃ መሰረት ሄጄ የተመለከትኩት ነገር አለ። ባለፈው ሳምንትም እዚሁ ፕሮግራም ላይ ለተመልካቾች አቅርበን ከባልደረባዬ ጋር ተወያይተንበት ነበር። ቦታው ከመገናኛ ወደ ሲኤምሲ የሚወስድ መንገድ ነው። ከመገናኛ አደባባዩ ወደ ሲኤምሲ እየሄድን ሴንቸሪ ሞል ከመድረሳችን በፊት አንድ መንገድ ላይ መሄጃው ላይ በግራ በኩል 40 የሚል ስፒድ በቀኝ በኩል 50 የሚል ስፒድ ተቀምጦ ተመልክቻለሁ። ይሄ መንገድ አንድ መንገድ ነው። አሽከርካሪው 40 ነው ማክበር ያለበት፣ 50 ነው ማክበር ያለበት። 40 ከሆነ 50 ለምን አልተነሳም? 50 ከሆነ 40 ለምን አልተነሳም? በጣም ሎጂካል የሆነ ጥያቄ ነው ያነሳው። በእርግጥ ይሄ የምትለው ነገር በተግባር አለ ወይስ የለም የሚለው ነገር ቼክ እናደርገዋለን። አለ ብለን ብንወስድ በአንድ መንገድ ላይ ሁለት ተቃራኒ የሆኑ ምልክቶች መቀመጥ አለባቸው ወይስ የለባቸው የሚለው ነገር በደንብ ማየት ያስፈልጋል። የሆነው ሆኖ ከመገናኛ ሀያት ያለው በተለይም አሁን ያነሳበት ስፔሲፊካሊ አይ ቲንክ ወደ ባቡር መሻገሪያዎች አካባቢ ያለ ምልክት ይመስለኛል። እዛ አካባቢ በርካታ እግረኞች የሚሻገሩበት አሁን እንዲሁም መብራት ተሰርቷል የእግረኞች እዛ አካባቢ አሽከርካሪዎች ፍጥነታቸውን ቀንሰው መሄድ ስላለባቸው ምንም እንኳን መንገዱ ዋና መንገድ ቢሆንም ማክሲማም የፍጥነት ወሰኑ ከተማ ክልል ላይ 50 ነው ይታወቃል። እዛ አካባቢ ከ50 ቢቀንሱ አደጋን ለመከላከል በእጅጉ ይጠቅማል። ግን ሁለት አይነት ምልክት በአንድ ቦታ ላይ የሚያደናግር መቀመጥ አለበት ብዬ አላምንም። በአሽከርካሪዎች ላይ ግን ከማወዛገብ ባለፈ የፍጥነት ቁጥጥር የሚደረግበት መንገድ ስላይደለ ምንም ኢምፓክት አይኖረውም። የሆነው ሆኖ ከሁለት አንዱ ምልክት መነሳት ካለበት ቦታው ላይ ሄደን እንዲነሳ የምናደርግበት ሁኔታ ይኖራል ማለት ነው። የዚህ ፕሮግራም ዓላማም ችግር ማንሳት ብቻ ሳይሆን ችግርን አንስቶ የመፍትሄ ሐሳብ ማስቀመጥ በሚመለከተው አካል ደግሞ መፍትሄ ማሰጠት ነውና እንደ አዲስ አበባ ትራፊክ ማኔጅመንት ባለስልጣን ይሄን ቦታ አይታችሁ ማስተካከያ እንደምታደርጉ እገምታለሁ። ካደረጋችሁም በኋላ መልሰን ለተመልካቾች እናሳያለን። በዚህ አጋጣሚ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አደጋን ለመቀነስ ለመከላከል የተለያዩ በርካታ ስራዎችን በከተማው ላይ እየሰራ ነው። እዚሁ መንገድ ላይ ራሱ እግረኞች ባቡሩን የሚያቋርጡበት ቦታ ላይ የተከላቸው መብራቶች እዛ መንገድ ላይ ከተፈቀደ የፍጥነት ወሰን በላይ የሚያሽከረክሩ አሽከርካሪዎችን ፍጥነታቸውን እንዲቀንሱ እዛ ጋር ሲደርሱ እንዲቆም የሚያደርግ ስራም ስለሰራ እድሉን ስላገኘው ስላነሳን ስለዛ ቦታ ማመስገን ፈልጋለሁ። እኔም እጅግ አድርጌ አመሰግናለሁ። ዓላማችን አንድና አንድ ነው። ፍሰትና ደህንነትን ማዕከል አድርገን እንሰራለን። በተለያዩ አካላት የሚሰጡን ኮሜንቶች ደግሞ ቶሎ ተቀብለን ለህዝባችን እስከጠቀመ ድረስ ከማረም ወደ ኋላ የማንል መሆኑን ለማንሳት ፈልጋለሁ። ከሲኤምሲ ወደ መገናኛ በሚወስደው መንገድ ከጉርድ ሾላ እስከ መገናኛ ባለው ቦታ ላይ ጠዋት ከፍተኛ የትራፊክ መጨናነቅን እንመለከታለን። ይሄ መንገድ ባለ 4 መስመር ነው። በ4 መስመር የሄዱ በርካታ ተሽከርካሪዎች ፍሬን ሲረግጡ ፍሪሲዮን ሲረግጡ ከፍተኛ የመለዋወጫ ወጪ ያጋጥማቸዋል። ከፍተኛ የነዳጅ ወጪ እዛ ቦታ ላይ ያጋጥማል። እዚህ መንገድ ላይ ያለው መጨናነቅ ምክንያቱ ምንድነው? መፍትሄውስ ምንድነው? አደባባዩ ላይ መነሻ አድርገው ጥያቄ ቢመልሱልኝ። ላለፉት 15 ቀናት አካባቢ ጉርድ ሾላን አልፈ መገናኛ ልደርስ ስትል ወደ ተርሚናል አካባቢ የተፈጠረ መጨናነቅ አለ። ይሄ የሆነበት ምክንያት ምንድነው? በርካታ ታክሲዎችና ባሶች ወደ ተርሚናል እንዲገቡ ተደርጓል። ከተርሚናል ጭነው እንዲነሱ። ይሄ ሲደረግ እዛ እንዲገቡ የተደረጉ
ተሽከርካሪዎች ቁጥራቸው በጣም ከፍተኛ ስለነበረ ተርሚናሉ መሸከም አልቻለም። ስለዚህ ወደ ዋና አስፋልት ላይ እየወጣ ነው። በዛ ምክንያት ለተወሰኑ ቀናት መንገዱ ከፍተኛ የሆነ የፍሰት ችግር አጋጥሞታል። አሁን ደግሞ እሱን ያስተካከልን ተቆጣጣሪ የመደብን እዛ ውስጥ ከገቡ ተሽከርካሪዎችም የተወሰኑት እንዲወጡ ተርሚናሉ መሸከም በሚችለው አቅም ብቻ ተሽከርካሪዎች እንዲገቡና አገልግሎት እንዲሰጡ የማድረግ ስራ የተሰራ ነው። አሁን ቀደም ሲል ከነበረው የመገናኛ ሀያት መንገድ አንጻራዊ የፍሰት ማሻሻያ የታየበት መንገድ እንደሆነ አንተም በተለያየ መንገድ አይተሃል። ሰሞኑን የተፈጠረችው ግን በዚህ መንገድ ትታረማለች ብዬ አስባለሁ። መገናኛ አካፋዩ ላይ ወደ 22 እና ወደ አደባባዩ መውጫ ላይ ድፍን መስመር አለች። ያችን ድፍን መስመር ደርበው ወደ መገናኛ ለመውጣት የሚሞክሩ ሰዎች አሉ። እዛ አካባቢ ያለው ቁጥጥር ደግሞ ትንሽ አንዳንዴ ወጣ ገባ ማለት ነገር አለውና እዚህ ላይ ማስተካከያ ቢደረግ ችግሩ ይቀረፋል ብለን ነው የምናምነው። አቶ አያሌው አቲሳ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የቁጥጥር ዳይሬክተር እዚህ ስቱዲዮ ተገኝተው ለካሪባ አውቶሞቲቭ ፕሮግራማችን ሰፋ ያለ ማብራሪያ ስለሰጡልን በእኔና በተመልካቾች ስም እርሶንም ተቋሙትንም ከልብ አመሰግናለሁ። እኔም የካሪባ አውቶሞቲቭ ይህንን ፕሮግራም በዚህ ልክ አዘጋጅቶ በተለይም በአዲሱ ደንብ ላይ በተካተቱና በከተማችን ባሉ የፍሰትና ደህንነት ጉዳዮች ላይ ሰፋ ያለ ውይይት እንድናደርግ ግንዛቤ እንድንፈጥር መረጃ እንድንቀያየር ግብአት እንድናገኝ ስላደረጉን በራሴና በትራፊክ ማኔጅመንት ባለስልጣን ስም ከልብ አመሰግናለሁ። ተመልካቾቻችን የዛሬውን ካሪባ አውቶሞቲቭ ፕሮግራማችንን ስትከታተሉ ቆይታችኋል። እናመሰግናለን። አንጋፋው የኢትዮጵያ መድን ድርጅትና በላይ ሞተርስ ስፖንሰሮቻችን ነበሩ። እነሱንም እናመሰግናለን። ከዚህ በመቀጠል የአርትስ ቴሌቪዥን ሌሎች ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። ከኛ ጋር በሚቀጥለው ፕሮግራማችን እንገናኛለን። መልካም ጊዜ።